ለወይዘሮ መዓዛ ከእሴት የተነሳ ጥያቄ ነበረና እሱን በተመለከተ መልሱላት። እሺ እንዴት አድርገው ሰበሩት ነው አይደለ? እንዴት አድርገው አሳኩት ሲስተሙ? እሺ ቴንክ ዩ መጀመሪያ ከኮመርሻል ስኩል የመጣሽውን እህቴ እንኳን ተገናኘን። እኔም በጣም ደስ ብሎኛል። በጣም ታች ያደርገኛል እውነቱን ለመናገር ማለት አስተዋጽኦ አድርጌያለሁ፣ ምንም ጥያቄ የለውም። ነገር ግን ደግሞ እንደማንኛውም ሰው ትዳርም አለኝ፣ ልጆችም ወልጃለሁ። ማዘር ትሬሳ አልሆንኩኝም፣ ገዳም አልገባሁኝም። ግን የሰውን ሪስፖንስ ሳየው፣ የሰውን ፍቅር ሳየው፣ የሰውን አክብሮት ሳየው በጣም እደነግጣለሁ እና ይሄ ሁሉ በእውነት ይገባኛል ወይ ይላለሁ። አንድ ትልቅ አርቲስት ሰዓሊ አንድ ቀን አግኝታኝ ወይኔ ሳላይሽ የምሞት መስሎኝ ነበር አለች። እና አሁንም በዚህ እድሜ ሶ ዋት ካን አይ ዱ ስቲል ሰው ይሄን ሁሉ ፍቅር ካለው ይሄንን ሁሉ አክብሮት ካለው ምንድን ነው የምሰራው? በቂ አስተዋጽኦ አድርጌያለሁ። እኔ አሁን ካሁን በኋላ አይ ካን ሪታየር፣ ምንም ችግር የለውም። ግን ይሄ ነገር ደግሞ እንትን ይለኛል፣ ሁልጊዜ አያስተኛኝም። እና ቴንክ ዩ ሶ ማች ስለ ፍቅራችሁ፣ ስለ አክብሮታችሁ አመሰግናለሁ። እንዴት አድርገሽ ነው ያልሽው? እንግዲህ ያው ተነጋገርን እስካሁን። ሲስተም ኢዝ ቬሪ ኢምፖርታንት አለን ኢንስቲትዩሽን ውስጥ። ለምሳሌ እናት ባንክን፣ ትንሽ ባንክ ነው እናት ባንክ። እውነቱን ለመናገር ያለምንም አይነት ፋይናንሻል መስል ያለምንም አይነት ይሄ ነው የሚባል ሰፖርት ነው በሴቶች ጥረት እየታገለ ያለው። አሁንም አንድ ትልቅ የመንግስት ኃላፊ ወቅሻለሁ ቅርብ ጊዜ ይሄ በሴቶች ጥረት እዚህ ጋር የደረሰ ሄዳችሁ እንኳን ቪዚት አድርጋችሁ ታውቃላችሁ ወይ? ምንድነው ኢንክሉዥን ይባላል፣ ፖሊሲ ያለ ስለ ፋይናንሻል ኢንክሉዥን እና ልክ እንደ ማንኛውም ባንክ ይታገላል። አዎ፣ ነገር ግን ኢንካሬጅመንት ሰፖርት አያስፈልግም ወይ የሚል ነገር አንስቼ ነበርና ለምሳሌ ያን ሳነሳ ወመን ፋይናንሻል ሶሉሽንስ የሚል ዲፓርትመንት አቋቋምን ገና ባንኩ እንደተመሰረተ። ቀጥታ ለፕሬዚደንቱ ሪፖርት የሚያደርግ እና ያ ፕሮዳክት ዲቨሎፕመንት ላይ ኢንክሉሲቭ ላይ የተለያየ መመሪያዎችን እየሰራ ብዙ እያደረገ ነው። እንግዲህ አጠቃላይ ኢኮኖሚውን ዶሚኔት ያደረጉት ወንዶች ናቸው። ትልቅ ተበዳሪ ሲመጣ ወንድ ነው። ባንኩ ደግሞ ራሱን ሰስቴን ማድረግ አለበት። ታንዛኒያ ሄጄ አንዴ ቪዚት አድርጌ ነበር። ኦንሊ ወመንስ ባንክ ተቋቁሞ በመንግስት ኢንቨስትመንት መንግስት ኢንቨስት አድርጎ ተዘጋ። ያ ባንክ ሰስቴን አላደረገም። ምክንያቱም ለሴቶች ብቻ ሰርቪስ የሚሰጥ አይሆንም። ስለዚህ ይሄ ባንክ ለምሳሌ ሁለት ቻሌንጅ ነው ያለው። ራሱን ሰስቴን ማድረግ አለበት፣ ሴቶችን ደግሞ ማገዝ መቻል አለበት። እና ያም ሆኖ ብዙ ትምህርት ነው የሰጠው እናት ባንክ። እኔ እናት ባንክ እንደውም ራሱ ከሰራው በላይ ሌሎችን ባንኮች ቻሌንጅ አድርጓል ብዬ ነው የማምነው። እናት ባንክ ሲቋቋም ያንዳንዱ ባንክ የሴቶች ዊንዶ ብለው ከፈቱ። ፋንታስቲክ፣ ጥሩ ነው። እንደነ ወይዘሮ ፕሮፌሰር አለም ፀሐይ ብዙ ነገር ሰርተው ግን ህዝቡ የማያውቃቸው ሰዎች በእነሱ ስም ብራንች መክፈት ፈለግን። በእኛ ስም አልተከፈተም ባንኩ። በሌሎች እንዲከፈት 200 ብራንች አለው አሁን። በተለይ አዲስ አበባ ውስጥ ያሉት አብዛኛዎቹ ፕሮሚነንት በሆኑ ሴቶች ስም ታሪካቸው ትልቅ ታሪክ ያላቸው ግን የተረሱ በእነሱ ስም ብራንች እንዲከፈት ተደረገ። ይሄም የፖሊሲ ውሳኔ ነበር በባንኩ በኩል እና ሌሎች ባንኮችም ኢንክሉዲንግ ኮመርሻል ባንክ ይሄንን ማድረግ ጀመረ በኋላ which is good እና ኢምፓክት አንዳንድ ጊዜ ትንሽም ባንክ ቢሆን ደግሞ አንዳንድ በአርአያነቱ እያሳየ ያለው ነገር አለና ይሄ ግን የሆነው ዝም ብሎ አርቢትራሪ ሳይሆን በዳይሬክቲቭስ አሉ፣ አሰራሮች አሉ። ፍርድ ቤትም ያው ነው። ወደ ዝርዝሩ አሁን መሄድ አልችልም። ፍርድ ቤት ሲሄድ ጀንደር የሚባል ነገር ተሰምቶ አይታወቅም። ዌብሳይት የለም፣ ኢንስቲቱሽናል ኢሜይል የለም። ምንድን ነው ስላቸው ይሄ እኮ ፍርድ ቤት ነው፣ እኛ ፋይል ሲመጣልን ፕሮሰስ ማድረግ ነው እንጂ ምን ኮሚኒኬሽን ያስፈልጋል አሉ። ከዛ በኋላ አይ ቲንክ እኛ ነን ለመጀመሪያ ጊዜ የምናደርገውን አክቲቪቲ በትዊተር ከመንግስት መስሪያ ቤት ሁሉ በፊት ሳመራይዝ እያደረግን ማቅረብ ጀመርን። ከዛ በኋላ ብዙ የመንግስት መስሪያ ቤቶችም ያንን አፕሮች
ወሰዱና ወደ ሞር ወደ ዘመናዊ አሰራር ፍርድ ቤቱንም እየወሰድ ዳይሬክቲቭ አልነበረም። ከ40 በላይ አዲስ መመሪያዎች በ4 ዓመት ውስጥ አንዳንድ ጊዜ ኢንስቲትዩሽን ማለት እነዛ መመሪያዎች ናቸው አይደለ? ፖሊሲዎች፣ መመሪያዎች ካለበለዚያ የሰዎች ስብስብ ነው ተቋም እነዛ መመሪያዎቹ ከሌሉና ያንን ረገድ ለምሳሌ በሴቶች ጥቃት ቫዮለንስ አጌንስት ወመን ኢንተርቴን የሚያደርጉ ዳኞች ፐርስፔክቲቫቸው ሙሉ ላይሆን ይችላል። ስለዚህ ህግ ሲተረጉሙ በምን አይነት ቤንች ቡክ ያስፈልጋቸዋል? ቤንች ቡክ እንትን እንዲያገኙ ሲተረጉሙ ህጉ በደረቁ ሳይሆን ሪያሊቲውንም እንዲረዱ የሚያግዛቸው የሚል እንዲህ አይነት እንትን ብዙ ሲስተም እንትን ብለናል። በግልም ልንነጋገር እንችላለን። ሌላ ጥያቄ አለ ለኔ የተነሳ? ተመልሷል? የለም፣ ሌላ ጥያቄ የለም። ለፕሮፌሰር ያለም ፀሐይ እርሱ አልነበሩም። አንድ ጥያቄ ተቀብዬ ነበረ። ቅድም እንደውም ለወይዘሮ ዳግማዊት ቀርቦ ነበር ይሄ ጥያቄ። ከሱ ጋር ትንሽ ተቀራራቢ ያለው እርሶም እንደማንሳት ሞክረዋል። እርሶ ከመጡበት ጉዞ አንጻር የማህበረሰብ ተጽዕኖ አለ፣ የባህል ተጽዕኖ አለ፣ የተለያዩ ተጽዕኖዎች አሉ አይደለ? ተግዳሮቶች አሉ። እነዛ ተጽዕኖዎች የሚፈጥሯቸው ተግዳሮቶች አሉና ያንን እንዴት አለፉት ይመስለኛል አይደለ? ሴት ያንን በምን አይነት መልኩ አለፉት? እንደገና ደግሞ የቤተሰባዊ ህይወት አለ፣ የስራ ህይወት አለ፣ ጉዞ አለ። ጠቀስ ጠቀስ አድርገነዋል። እርስዎ ግን በደንብ ባላነሱትም ነበርና እሱን አመጣጥኖ ባላንስ አድርጎ ማለፍና እነዛን ተግዳሮቶችን ያለፉበትን መንገድ ቢያጋሩን የሚል ጥያቄ ከእሴት የመጣ ጥያቄ ነው። እሴት እዛ ጋ ናት። ከአንቺ የመጣ ጥያቄ እንዳይ ስላላየሽ በቃ ጥያቄው አብቅቷል አይደል? አብቅቷል። እሺ፣ አመሰግናለሁ። እሺ፣ እንዴት ነው ያወጣሁት? እሺ፣ እንትን ላድርገው ብዬ ነው። ቅድምም በተጠየቀው ጥያቄ ከቤት ነው አራያዎች ያልኩት። እንግዲህ መጀመሪያ አንድ ሰው ከቤተሰብ ሲፈጠር ያው መጀመሪያ መሰረታዊ ነገር መሟላት አለበት። በዛ በመሰረታዊ ነገር በተሟላበት ሁኔታ በእኔ ዘመን ትምህርት ቤትን በጊዜ ነው የሄድኩት። እኔ ስለ ጊዜ መጨረሻ ላይ አላም ምንድን ነው የሆነ ፍቅር አለኝ ስለ ጊዜ ለምን እንደሆነ አላውቅም ይመስለኛል። ሁሉ ጊዜ ሁሉ ነገሮች እድለኛ ሆኜ ጥሩ ጥሩ ነገር ገጥሞኛል ብዬ ራሴን ስገመግም እንደዛ ነው ምለው እና እንዴት ተወጡት ለሚለው አጠር ላርገውና እኔ ትምህርት ቤት በጊዜ ነው ገባሁት፣ በጊዜ ነው የጨረስኩት። ከፍተኛ ትምህርት ተቋም ስገባ እድሜ ከነበሩ ትንሽ አነስል ነበር እና የኢትዮጵያ የአብዮት እንቅስቃሴ ውስጥም ተማሪ ሆኜ ያንን ሁሉ ዊትነስ አድርጌያለሁ ነበርኩ እና ከመጀመሪያ ዲግሪ እንደጨረስኩኝ ነው ትዳር ያስኩት። ከዛ ደግሞ አዲስ አበባ ዩኒቨርሲቲ ከፍተኛ ትምህርት ተቋም በኢትዮጵያ ውስጥ የመጀመሪያው የሁለተኛ ዲግሪ ተማሪ ነኝ። እንግዲህ የመጀመሪያ ነው የተከታተለ እዚያ አድርሶኛል። እኔ የምፈራው የመጀመሪያዋ 100 ዓመት የሞላት ፕሮፌሰር እንዳልባል ሳሎን ቀራሉ ብላችሁ ነው። ይቅርታ እንግዲህ አጫውታችሁ ያስቃችሁ ብዬ ነው። እና እንደዛ ሆነ። የመጀመሪያ ዲግሪን አገኘው። ሁለተኛ ዲግሪን ልጄን የወልጄ ነው ፊልድ ሴድም ያስቀምጬ ነው። ምንድነው የኔ ጥረት ብቻ አይደለም፣ የባህልና የማህበረሰብ ድጋፍ። እኛ የድጋፍ ምንድነው አለ ከቤተሰብ እናት፣ አባት፣ ዘመዱ፣ ቤተሰብ ሁሉ ይደግፋል። የነሱ ውጤት ነኝ እኔም እላለሁኝ። ስለዚህ ምንድነው የአዲስ አበባ ዩኒቨርሲቲ ተቀጠርኩኝ። ረዳት ተቀጣሪ ግራጁዌት አሲስታንት፣ አንዳንድ ጊዜ እንግሊዝኛው አማርኛውን ላደረገው ስል ይጠፋል። ግራጁዌት አሲስታንት ሆኜ ተቀጠርኩ። በዛን ጊዜ ኢትዮጵያናይዜሽን የሚል ፕሮግራም ስለነበር አዲስ አበባ ዩኒቨርሲቲ ብዙዎች የተቀጠርንበት ጊዜ ነበረ እና እንደዛ ሆኖ አሁን አስተማሪ ስለሆንኩ እንግዲህ የተሻለ ደረጃ መድረስ አለብኝ። የአካዳሚክ ራንክ ወይ የአካዳሚክ ላደር ፈርስት ዲግሪ ሰከንድ ዲግሪ ሰርድ የሚያስፈልገው በአብዛኛው መምህራን ለመሆን መቼስ ያስፈልጋል። በሌላ ሴክተር እንኳን ምናልባት ልምዱ ትሬኒንግ ሊያሟላ ይችላል። ስለዚህ ሶስተኛ ዲግሪ መስራት እንዳለብኝ ስላወቅኩ ሁለተኛ ልጄን ወልጄ የዛን ጊዜ በ1988 መጨረሻ ነው እና እንዳላረዝም ግን በጣም የሚጠቅም ታሪክ ስለሆነ የምናገረው ፒኤችዲ ለመስራት ምንድነው ያለኝ አማራጭ? የደርግ ዘመን ነው። ስለዚህ ምን አደረኩኝ? ፈተና እየተፈተንኩ አሜሪካ አሲስታንትሺፕ የሚባል አለ በየዩኒቨርሲቲዎቹ።
ያን ሙከራ ሞክሬ አገኘሁና ግን ልጆቹ እንዴት ትቼ እሄዳለሁ? ምን ይሻለኛል? ብዙ ችግርና ምንድነው ሀሳብ ውስጥ ነበርኩ። ባለቤቴ በጣም ደጋፊ ነው። እናቴም አባቴም ሁሉም አሉ ይደግፉኛል። ከዛ አንድ ጓደኛዬ ለሆነ ትሬኒንግ ሄዶ ነበር ዩሮፕ ቼኮስሎቫኪያ። ከዛ ምን ይለኛል ጀርመን እኮ ሀገር የዳድ ጀርመን አካዳሚ ኤክስቼንጅ ሰርቪስ ፒኤችዲ ስኮላርሺፕ ይሰጣል አለኝ። እንዴት ነው ታዲያ የማደርገው ስለው የምታደርጊው የምትሰሪውን የምርምር ንድፈ ሀሳብ ጽፈሽ በቃ መፈለግ ነው ስፖንሰር አለኝ። ከዛ ላይብረሪ ሄጄ ከአርቲክሎች አድራሻ ለቅሜ በፖስታ ቤት ለ5 ጀርመን ዩኒቨርሲቲዎች ደብዳቤ ጻፍኩ ከሪሰርች ፕሮፖዛሌ ጋር። ከዛ ከ3 ዩኒቨርሲቲዎች መልስ አገኘሁኝ። ዩኒቨርሲቲ ኦፍ ሃይድልበርግ ፍራንክፈርት አጠገብ ያለ በጣም ረጅም እድሜ ያለው እዛ አንድ ፕሮፌሰር እንደሚቀበለኝ ነገረኝ። ከዛ ወደ ስኮላርሽፕ ገባው። 2 ልጆቼን ትቼ ጀርመን ሀገር ሄድኩኝ። ሲሄድ ቋንቋውን መማር ነበረብኝ። ለ6 ወር የጀርመን ቋንቋ ተማርኩኝ። ደግነቱ ቋንቋውን አነገ ያስኩትን መተው አልፈልግም። እየተሳሳትኩም አሁንም እናገረዋለሁ፣ እጽፋለሁ በጀርመንኛ በስተት ትንሽ ስህተት አለ እና ምን ልላችሁ ነው ቅድም ዳግማዊት እንዳለችው ወደፊት መሄድ ጥሩ ነው። የያዛችሁትን እስከ መጨረሻ አልሙ። ድሪም ቢግ የሚባለው ነገር አለ እና ይሄ ሁሉ እንዴት ተወጣሹ ለሚለው እንግዲህ ፍላጎቴ ነው መሰለኝ የሚመራኝ እና እድለኛ ምን ጥሩ ነገር ነው የሚገጥመኝ። እንግዲህ ስወለድ ተመርቄ ይሆን እንዴ አላውቅም። እና እኔ እንዳልኳችሁ በተቻለ መጠን ጭቅጭቅና መጥፎ ነገር ማን ይወዳል ባትሉኝ አልወድም። እኔ ሁልጊዜ አንቺ ተለማማጭልኛል ነው ያ አይደለም የኔ ስትራቴጂ። ሰላም ጥሩ ነው፣ በጥሩ ነገር ሄዳለሁ። ሜቢ ቦልድ አይደለው ይሆናል አላውቅም። እና በዛ መልኩ ያው ወደ ከፍተኛ ትምህርት ተቋሚ ወደ አዲስ አበባ ዩኒቨርሲቲ ተመልሼ እንግዲህ እያገለገልኩ ነው። አሁን ምንድነው የምናገረው መጨረሻ በእውነቱ በጣም ነው ያደነኳችሁ። አንደኛ ዳሽን ባንክ ይህን ፕሮግራም በማዘጋጅ፣ ሁለት እናንተን በጣም ነው ያደነኩ። ጸጥ ብላችሁ የምናወራውን አንዳንዴም ደጋግሜም ተናግሬ ይሆናል የማያስፈልግ ነገር ወይ የማይጠቅም ነገር አላውቅም፣ ግን ጸጥ ብላችሁ እረፍት እንኳን ሳታደርጉ ለ3 ሰዓት ያህል መቀመጣችሁ ባዮሎጂካሊ ስፒኪንግ ይሄ ከባድ ነው። ኮንሰንትሬት ማድረግም ራሱ እውነቴን ነው የምለው በጣም ነው ያደነኳችሁ። እግዚአብሔር ይስጣችሁ። ሁለት መጨረሻ የምናገረው እዚህ የሰማ እኔ ራሴ ብዙ ተምሬያለሁ። እዚህ ቁጭ ብዬ ከወይዘሮ ዳግማዊት ከወይዘሮ መዓዛ ከድሮ ጀምሬ ነው እንደ ታናሽ እህቴ ነች። በጣም ነው የምወዳት እህቴ ነች። ዳግማዊትንም አውቃታለሁ በቅርብ እና ከእናንተ በጣም ነው የማመሰግናችሁ። ጊዜያችሁ ወስዳችሁ ለእኔ ለራሴ ነው የማመሰግነው። እናንተ ደግሞ አመስግኗቸው። አመሰግናለሁ። ሌላው ደግሞ እዚህ የሰማነው ሁላችንም እንማማር። እንዴ በቀደም እኮ እዛ 3 ሰዓት ቁጭ ብለን ሰማችሁ ወይዘሮ ዳግማዊት ያለችውን ያ ነገር እኮ ጥሩ ነው እና እንነጋገር እና ፎርማል ፕላትፎርም ብቻ አንጠብቅ ለማለት ነው። በርቱ፣ በያላችሁበት እግዚአብሔር ይስጥልኝ። በጣም እናመሰግናለን ወይዘሮ መዓዛ አሸናፊ። ብቻ የዕለቱን ቁልፍ መልእክት ይዘህ ነው የምንሄደው። በቃ ማንረሳው ይዘህ ነው የምንሄደው አንዲት ነገር አይ ቲንክ በምንሰራው ስራ ሁሉ ባንከሮች ልንሆን እንችላለን፣ ማኔጀሮች ልንሆን፣ ፕሮፌሰር ልንሆን እንችላለን። በየቀኑ ዓለምን ትንሽ ለስለስ የሚያደርግ ነገር ሜክ ኢት ሶፍተር አይደለ? ለምን አንዳንድ ጊዜ በጣም እድሜያቸው የገፋ ሰዎች እንደዚህ ዩቲዩብ ላይ ያጋጥሟቸዋል። በጣም ያረጁ 100 ዓመት ቅድም ስለ 100 ዓመት ስታ እና ሁሉም ምንድን ነው የሚሉት? በጣም ጥሩ ነው። ሳይንቲስት ሊሆኑ ይችላሉ፣ ትልቅ የፕራይቬት ሴክተር ሰክሰስ ስቶሪ ሊሆኑ ይችላሉ። ሁሉም ግን ምንድን ነው የሚሉት? በዛ ጊዜ ወይንም ደግሞ የመጨረሻ አልጋቸው ላይ ተኝተው ደስ የሚላቸው ነገር ምንድን ነው? ሁልጊዜ የሚያስቡት ጥሩ ነገሮችን ምንድን ነበር የሰራሁት? እንዴት ነው የሰውን ህይወት የአንድም ሰው ይሁን የብዙ ሰው የሚሆን ኢምፓክት ያደረኩት? ስለዚህ በምንሰራው ስራ ሁሉ ፎርማል ስራ ሊሆን ይችላል፣ ኢንፎርማል ሊሆን ይችላል፣ ቤታችን ውስጥ ሊሆን ይችላል፣ በመንገድ ላይ ሊሆን ይችላል። ለአንድ ሰው ቀኑን እንዴት ነው የተሻለ የምናደርገው የሚለው ትልቅ ነገር ነው። ለምን ትልቅ እምነት አለኝ እኔ የሰው ልጅ ትልቅ ካፓሲቲ ያለው ውስጡ ለሌላው ኬር የማድረግ የሌላውን ኮምፓሽን፣ ሲምፓቲ እኔ ለራሴ የምመኘውን ለሌላውም ሰው ያው አንዳንድ ጊዜ ይሄ አይዲያሊስቲክ ነው። ዓለም የኮምፒቲሽን ቦታ ነው።
እና ተግባራዊ ሆነም ልትሉ ትችላላችሁ። አይደለም አንዳንድ ጊዜ ዊን ዊን ሊሆን ይችላል፣ ዊን ዊን ሊሆን ይችላል። ስለዚህ በምንሰራው ስራ ሁሉ ያንን ቀን ለሌላ ሰው የተሻለ አድርገን የምናሳልፍበትን መንገድ ማሰብና ደግሞ ማድረግ እንችላለን ብዬ አስባለሁ። ቴንኪዩ። እጅግ አመሰግናለሁ። ውይይታችን በዚህ ይጠናቀቃል። ከዚህ በመቀጠል እንግዲህ ወደ ኬክ መቁረስ ስነ ስርዓት ይሆናል የምንሄደው። ኬኩን እንግዲህ እዚህ ጋር ከሚገኙልን ውድ እንግዶቻችን ጋራ በጋራ ሆነው የሚቆርጡልን አቶ አስፋው አለሙ የዳሽን ባንክ ዋና ስራ አስፈጻሚ፣ ወይዘሮ እሴተ ሉል ሰገድ፣ ወይዘሮ ራሄል ወረደ፣ ወይዘሮ ህይወት ከፈለኝ፣ ወይዘሪት ኢየሩሳሌም ዋጋው እንግዲህ ከዳሽን ባንክ እንግዲህ ከፍተኛ አመራሮች ማለት ነው። ሁላችሁም ወደዚህ ወደ መድረክ እንድትመጡልንና አብራችሁ ከነዚህ ውድ እንግዶቻችን ጋራ ኬኩን ቆርጡልን እንጋብዛለን። በጣም ወይዘሮ ማዛ አሸናፊ በጣም በግሌ እጅግ ነው የምወድሽ። አይቼሻለሁ፣ ሳላያት አልሙት አላልኩም። ከዚህ በፊትም አይቼሽ አውቃለሁኝ። ግን አብሬሽ እንዲህ ለመወያየት ስለበቃሁኝ በጣም ክብር ይሰማኛል። ከፍተኛ ክብርና መታደል ነው የሚሰማኝ። እጅግ እድለኛ ነኝ። ዳግማዊት በጣም ነው የምወድሽ፣ በጣም ነው ማከብርሽ። እዚህ ስላገኘሽ በጣም ደስ ብሎኛል። ዛሬ ደግሞ በጣም ብዙ ነገሮች ነው የተማርኩት የመዘገብኩትም እነሱን በተግባር ለመዋልና የተሻለ ሰው ለመሆን ይረዳኛል ብዬ አስባለሁ። ፕሮፌሰር ያለም ፀሐይ እጅግ ድንቅ ሴት፣ ከዛ ጊዜ በዛ ዘመን እንግዲህ ምናልባት አሁን ካለው አንጻር ስናነሳው ጨለማው ልንለው እንችላለን ከቴክኖሎጂው አንጻር። ከዛ ጊዜ ተነስተው ይህን የመሰለ ምርጥ እናት፣ ምርጥ ፕሮፌሰር፣ ምርጥ መካሪ መሆን ስለቻሉና እኔም ከእርሶ ጋር የመቀመጡን እድል ስላገኘው እጅግ አመሰግናለሁ። ይህን እድል ላመቻቸልኝ ዳሽን ባንክ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። የቦርድ ዳይሬክተራችን አቶ ንግሴን ይቅርታ ዘልዬ ነው። እባክዎትን እርሶም ወደ ኬክ መቁረስ ስነ ስርዓቱ ላይ እንዲመጡልን ጋብዛለሁኝ። ተወዳዳሪዎች 12000 ናቸው እንግዲህ እንዲሳተፉ የተጠየቁት። ከተወዳደሩት መሃል ያሸነፈው ከባህር ዳር ዲስትሪክት በዛውም ግጥሙን ያቀርብልናል ማለት ነው። ግጥሙ ከተሰማ በኋላ ለዛሬ ተወያዮቻችን ዳሽን ባንክ ያዘጋጀው ስጦታ አለ። እሱን ስጦታ የምናቀርብ ይሆናል። ከዛ ቀጥሎ ደግሞ የምሳ ፕሮግራም ይኖራል። ምሳ እየበላን ኔትወርክ እናደርጋለን ማለት ነው። አመሰግናለሁ። ታመነ ግዛውን ወደ መድረኩ ጋብዛለሁ። እሺ፣ አመሰግናለሁ። ስሜ ታመነ ግዛው እባላለሁ። የመጣሁት ከባህር ዳር ዲስትሪክት አፈር ዋናት ቅርንጫፍ ነው። ስሙ ትንሽ አስቸገራችኋል። አፈር ዋናት ይባላል። እሺ፣ የተከበራችሁ የቦርድ ዳይሬክተሮች፣ የተከበራችሁ የባንካችን ከፍተኛ አመራሮች፣ የተከበራችሁ የፕሮግራሙ ታዳሚዎችና ውድ ሴት ሰራተኞቻችን፣ የተከበራችሁ የፕሮግራሙ አዘጋጆች፣ እንኳን የመጀመሪያው የሴቶች ኢምፓወርመንት ፕሮግራም በሰላም አደረሳችሁ ማለት ፈልጋለሁ። እሺ፣ እኔ ዛሬ እጅግ በጣም ደስተኛ ነኝ። በአካል አግኝቻቸው ማላቃቸውን ብዙ ሰዎች እናገኘው። በተለይ መድረኩ ላይ የነበሩት የተጋበዙት እንግዶች እጅግ በጣም ኢንስፓየርድ የሚያደርጉ ዳሽን ባንክን በዚህ ጉዳይ ማመስገን ፈልገው። እንደዚህ አይነት ሰዎች መጋበዝ ትልቅ ነገር ነው። አመሰግናለሁ። ሴትን ልጅ ማጎልበት ተቋምም ሀገርን መገንባት ነውና ይሄን ላደረገው ለወዱ ለዳሽን ባንካችን አሁንም አመስግኑልኝ። እሺ፣ የተከበሩ ፕሬዚዳንታችን አቶ አስፋውንም አመስግኑልኝ አንድ ጊዜ። በዚሁ አጋጣሚ በጣም እወድሃለሁ። እሺ፣ ሴት ሰራተኞቻችን ከዚህ ሆኖ ሲዋችሁ ታምራላችሁ። እውነት አለባበሳችሁ በጣም ታምራላችሁ። እንኳንም የዳሽን ሆንሁኝ። ቴንኪው በጣም። ከዚህ በመቀጠል የግጥሙ ርዕስ ምን ይላል? እንገናኝ ደምቀሽ ነው የሚል ርዕሱ። ተነሽ ጣይቱ አንቺ ዳሸኒቱ ከጎኔ ከሌለሽ አይበራም መብራቱ። ለኩሽው ሻማውን ጀምሪው ጉዞውን መንገዳችን ሩቅ ዓላማችን ታላቅ ክብራችን ዙፋን ነው ከተራራዋ ናት ሆነን የምንለብሰው ዳሽን ተራራ ላይ ማለት ነው። ታላቅ ነው ህልማችን መቅደም ራያችን ልክ እንደ ተራራው እንደ ዳሸናችን ሩቅ ነው ትልማችን የመዳረሻችን የመጨረሻው ምዕራፍ። ተነሽ ጣይቱ አንቺ ዳሸኒቱ ከጎኔ ሁኝና አይዞ በእኝቴ ያለ አንቺ አይሳካም የዳሸኑ ቤቴ።
አይዞ በይኝቴ ከጎኔ ከሌለሽ አይጸናም ጉልበቴ። አንቺ ዳሸኒቱ የባለራይቱ ልክ እንደ ተራራው እንደ ዳሸናችን ከፍ በይ ወደ ላይ ሁኚ ሞገሳችን። ልክ እንደ ተራራው እንደ ዳሸናችን ልክ እንደ ባንዲራው እንደ ሰንደቃችን ከሩቅ የምትታይ ሁኚ ኮከባችን። ልክ እንደ ባንዲራው እንደ ሰንደቃችን ከሩቅ የምትታይ ሁኚ ኮከባችን። የዳሸን ናት ተብላ ይጠራ ስማችን። በተሰጠሽ እድል በተቸረሽ አቅም በመሪነት ብቃት በድል ተገኝና ይጠራ ያንቺ ስም። አጨብጭቡ ሴቶች። አንቺ ዳሸኒቱ አንቺ ጉልበተ ብርቱ ባንካችንን ይዘን አበርችኝ ልበርታ እንውጣ ዳገቱን። ባንካችን ዳሸን ባንካችንን ከላይ እንድናየው እልፍን አስከትሎ ዘምኖ በስራው አቅም እናዋጣ አለን እንበለው። አንቺ ዳሸኒቱ አንቺ ጉልበተ ብርቱ ቅደሚ አንድ እርምጃ ልክ እንደ ጣይቱ ነይ በደረጃ ልክ እንደ ጣይቱ ነይ በደረጃ አምሮብሽ ተውበሽ ድልን ተጎናጽፈሽ በአመራር ብቃትሽ ከተራራዋ ናት እንገናኝ ደምቀሽ። አመሰግናለሁ። በመጨረሻ አንድ ነገር ልበል። ይህ ፕሮግራም በጣም ኢንስፓየር አድርጎኛል። ለወንዶችም ቢዘጋጅ በጣም መልካም ነው እላለሁ። አመሰግናለሁ። እዛው አፈር ውሃ እናት ምን ማለት ነው የሚለውን ሳትነግረን ወረድክ። ለምን ተባለ የሚለው? እሺ አመሰግናለሁ። ያው እንግዲህ በጣም ትልቅ ነገር እንደተማርን ይገባናል። እኔ ደግሞ ኢንተርቴንመንት ነው ዋናው የመጣሁበት ኢንተርቴን ላደርጋችሁ ነው የመጣሁኝ። ግን በዛው ምንድነው የተባልኩት አፈሯ እናት ማለት ምን ማለት ነው ተባሉ ከፕሮግራም መሪዋ። አፈር ውሃ እናት የሚለው እንግዲህ ያለው ቦታው በባህር ዳር ዲስትሪክት ስር ነው ያለ፣ ጎንደር ደቡብ ጎንደር አካባቢ ነው ያለ። አፈር ውሃ እናት ማለት ምን ማለት ነው አለች። ብዙ ሰው የሚገርመው ከሄድ ኦፊስ ደውሉ ማን ነው ቅርንጫፉ ስሙ አልተነበበንም ወይም በጣም አዛብተው ነው የሚናገሩት። ግን አፈር ውሃ እናት ነው። ምንድነው? አፈር ውሃ ከሌለ የሰው ልጅ መኖር አይችልም። ልክ እናት ከሌለሽ በቤቱ ያለ እናት ለመኖር አስቸጋሪ እንደሆነው ሁሉ ቅድም ስለ እናት ስናወራ ነበር አይደለ? እዛ አካባቢ ያለው አፈር ወርቅ ነው፣ ውሃውም ወርቅ ነው። የአፈርና ያ ውሃ በመኖሩ እንደ እናት ሁነን ልክ እናት እንዳሳደጋችን ሁነን መኖር እንችላለን። ስለዚህ አፈር ውሃ እናት፣ አፈርና ውሃ እናት ነው ማለት ነው። በአጠቃላይ ቴንኪው በጣም አመሰግናለሁኝ። ከዚህ በመቀጠል እንግዲህ ዳሽን ባንክ ያዘጋጀውን ስጦታ ለተወያዮቻችን ለመስጠት ወደዚህ እንጋብዛለን። እሺ፣ በቅድሚያ እንግዲህ ስጦታውን እንዲያበረክቱልን የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙን ወደ መድረኩ ጋብዛለሁ። ፕሮፌሰር የዓለም ፀሐይ መኮንንን ወደ መድረኩ ጋብዛለሁኝ። በማስከተል ወይዘሮ ዳግማዊት ሞገስ ከዛም ደግሞ ወይዘሮ መዓዛ አሸናፊ በማከታተል ጋብዛለሁ። ስጦታውን ከተረከባችሁ በኋላ እዚሁ እንድትቆሙልን ጠይቃለሁ። ምክንያቱም የክብር ምንድነው የግሩፕ ፎቶ ስለሚኖርን ማለት ነው። በመቀጠል ወይዘሮ ዳግማዊት ሞገስ በጣም ደስ ብሎኛል። ከነበርኩበት ሁኔታ እንኳን አልቀረሁ አልኩኝ። ምክንያቱም ብዙ ነገር ያመልጠኝ ነበር። ወደ 3 እነዚህ ፖስቲት ሞልቻለሁ ያገኘኋቸውን መልካም ነገሮች ማለት ነው። ስለዚህ ሪሊ ጥሪያችን አክብራችሁ አይኖ ትልልቅ ስራ ኃላፊነት አለባችሁ። ያንን እንግዲህ ሰውታችሁ እዚህ የተገኛችሁት በጣም አመሰግናለሁ። የቦርድ አባላትን በጣም ከልብ አመሰግናለሁ። ጠዋትም አመስግኛለሁ። ሁላችሁም አይ ቲንክ ዛሬ ያገኘነው ትልቅ ስንቅ ነው ብዬ ነው የማስበው። ብዙዎቻችሁ እንደኔ ኖት ወስዳችኋል ብዬ አስባለሁ። ያ በጣም የሚጠቅም ነው። የዛሬ ዓመት ደግሞ ስንገናኝ በፕሮግራም ብዛት አይደለም፣ ቅድም እንደተናገርኩት እንደው በለውጥ ደግሞ ምን አገኘን የሚለውን ይዘን በጣም እንገናኛለን። አጋሮቻችን በጣም ከልብ አመሰግናለሁ። እንግዲህ ከዚህ በኋላ ያለውን ፕሮግራም እህቴ
ትመራልናለች ማለት ነው። ቴንክ ዩ ቬሪ ማች። በጣም ነው ከልብ አመሰግናለሁ። እሺ፣ አመሰግናለሁ አቶ ተስፋ አለሙ። የመዝጊያውን እንግዲህ ወይዘሮ ህይወት ከፈለኝ ከዳሽን ባንክ የመዝጊያ ንግግር ያደርጉልንና ከዛ በቀጥታ ወደ ምሳ ይሆናል የምንሄደው። እናመሰግናለን። እንዴት ዋላችሁ? የተከበራችሁ የባንካችን የቦርድ አባላት፣ የተከበሩ የባንካችን ዋና ስራ አስፈጻሚ፣ የተከበራችሁ የባንካችን የዘርፍ ስራ አስፈጻሚዎችና የተለያዩ ክፍል አመራሮች፣ የተከበራችሁ ተጋባዥ እንግዶቻችን፣ ፓናሊስቶች፣ ከዚህ ቀደም በነበሩትን ፕሮግራሞች ተጋባዥ ፓናሊስቶችና የፕሮግራም መሪዎች የነበራችሁ፣ የኒውፊን ፕሮግራም አስተባባሪ፣ ይህንን ፕሮግራም በአካል እንዲሁም በኦንላይን የምትከታተሉ የዳሽን ባንክ ሰራተኞች፣ ክቡራንና ክቡራት፣ በቅድሚያ ጥሪያችንን አክብራችሁ በዚህ መርሃ ግብር ለመታደም ስለተገኛችሁ በባንካችን ስም ከፍ ያለ ምስጋናዬን አቀርባለሁ። እስካሁን በዋና ስራ አስፈጻሚያችን እንዲሁም በፕሮግራም መሪያችን ሲባል እንደነበረው የዛሬው የ30ኛ ዓመታችንን የባንካችንን እያወሳን እንዲሁም ይህን የዛሬ ዓመት በይፋ ያስጀመርነውን የተቀናጀ የሴቶች የአቅም ግንባታ መርሃ ግብር በሶስት አበይት ፕሮግራሞች ላይ አተኩሮ የተነደፈ ነው። እነዚህም ትስስር የመፍጠር መድረክ፣ ሴቶችን ለተተኪ አመራርነት የማብቃትና ዝግጁ የማድረግ እና የሴቶች የምክክር ፕሮግራሞች ሲሆኑ በእነዚህ ፕሮግራሞች ባለፈው አንድ ዓመት ምን ሰራን የሚለውን ለመቃኘት እንዲሁም ለወደፊት የበለጠ ለማሻሻል እንድንችል ፕሮግራሞቹን አፈጻጸም ላይ ያደረግነውን የዳሰሳ ጥናት ውጤት ለማቅረብ ወዳለሁኝ። የመጀመሪያው የውመን ኔትወርኪንግ ፕሮግራም ወይም የዛሬውን ዕለት እያከበርን ያለነው ለ5ኛ ጊዜ እንደመሆኑ ይህ ፕሮግራም ሴት ሰራተኞቻችን እርስ በርስ ልምድ የሚለዋወጡበት እና የሚማማሩበት ምቹ ሁኔታን ለመፍጠር የተለያዩ የፓናል ውይይቶች እንዲሁም በተመረጡ ርዕሰ ጉዳዮች ላይ የሚካሄዱ ሙያዊ ገለጻዎች ላይ በሀገራችን ትልቅ ደረጃ ላይ የደረሱ እንደ ዛሬዎቹ ፓናሊስቶቻችን እና ስኬታማ የሆኑ መሪዎችን በመጋበዝ ያለፉበትን መንገድ ለስኬት የበቁበትን ልምድ በማካፈል የይቻላል መንፈስን ለማስረጽ የተዘጋጀ ፕሮግራም ነው። ፕሮግራሙ በይፋ ከተጀመረበት ቀን ጀምሮ የዛሬውን ሳይጨምር 4 ትልልቅ የትስስር መድረኮች በማዘጋጀት ጥሩ መነሳሳትና መነቃቃትን የፈጠሩ መድረኮችን ለማዘጋጀት ተችሏል። በእነዚህ በ4ቱ የትስስር መድረኮች ላይ በአካል 698 በኦንላይን 645 በድምሩ 1343 ሰራተኞች ተሳታፊ ሆነዋል። የትስስር መፍጠሩን መድረክ ውጤታማነት ለመገምገም በተደረገ የዳሰሳ ጥናት በፕሮግራሙ ላይ መሳተፍ ከሚገባቸው ሰራተኞች መካከል 90% የሚሆኑት ይህንንም ስል በዚህ ፕሮግራም ላይ ታቅፈው ተመርጠው የወጡ 140 እንስት ስታፎቻችንን ይዘን የምንራመድ ሲሆን የእነሱ 90% የሚሆኑትን ፕሮግራሙን ቢያንስ ለአንድ ጊዜ መታደም የቻሉበት መሆኑን ለማረጋገጥ ችለናል። ፕሮግራሙ ላይ የታደሙ ሰራተኞች በፕሮግራሙ አማካኝነት የተፈጠረውን እድል በመጠቀም ሙያዊ መስተጋብሮችን ፕሮፌሽናል ኮኔክሽንስ ከመፍጠር አኳያ ውጤታማ እንደነበርና በመድረኩ ላይ የተገኙ እንግዶች እና ፓናሊስቶች ከተለያዩ የህይወት አውድ የተገኙ እና ዘርፈ ብዙ ውጣ ውረዶችን ያለፉ በተግባርም ስኬታማ የሆኑ ግለሰቦች የቀረቡበት በመሆኑ ሰራተኞቻችንን ከማነቃቃት ከማነሳሳትና አዳዲስ ሀሳቦችን እንዲቀስሙ ከማድረግ አንጻር ውጤታማ እንደነበረ ለመረዳት ተችሏል። ይህ የተቀናጀ የሴቶች አቅም ግንባታ መርሃ ግብር ይበልጥ ውጤታማ ለማድረግ የወንዶች ሚና የጎላ መሆኑን ከግንዛቤ ውስጥ በማስገባት ትምህርት ወስደን ነው መጀመሪያ ላይ ተሳታፊዎቻችን በሙሉ ሴቶች ነበሩ የነበሩት በማስገባት የትስስር መፍጠሪያ መድረኩን 25% ወንዶች ተሳታፊ እንዲሆኑ በማድረግ ወንዶች ለዚህ ፕሮግራም ስኬታማነት የበኩላቸውን ድርሻ እንዲወጡ የሚያበረታታ መድረክ እንዲፈጠር ተደርጓል። በተጨማሪም ሴቶች ያጋጠሟቸውን ችግሮችና የወሰዷቸውን መፍትሄዎች የሚወያዩበት፣ እርስ በርስ ተሞክሯቸውን የሚለዋወጡበት፣ የሚሟማሩበት ቀጣይነት ያለው መድረክ ከማድረግ አኳያ ከዚህ ፕሮግራም ላይ የሚሳተፉ ሴት ሰራተኞች የመማማሪያ መድረክ የሚሆን
ግሩፕ የቴሌግራም ግሩፕ በመፍጠር አስፈላጊ ሙያዊ ድጋፍ እንዲያገኙ እርስ በርስ ሀሳብ የሚያንሸራሽሩበትን መድረክ ፈጥረናል። ሁለተኛው ፕሮግራማችን የውመን ሊደርሺፕ ፓይፕላይን ፕሮግራም ነው። የተተኪ አመራርነት የማብቃት ዝግጁ የማድረግ ፕሮግራም ነው። ይህ ፕሮግራም በባንካችን ውስጥ የሚገኙ ጥሩ አፈጻጸምና እምቅ አቅም ያላቸውን ሰራተኞች ወደ አመራርነት እንዲመጡ ለማድረግ የሚያስችል ለተተኪ አመራርነት የማዘጋጀት እና ቀደም ብለው አመራርነት ቦታ ላይ ያሉትን ደግሞ በቀጣይነት ወደ ቀጣዩ የመሪነት እርከን እንዲሸጋገሩ ለማስቻል የሚደረግ የአቅም ግንባታና የማብቃት ፕሮግራም ሲሆን በዚህ ፕሮግራም የተለያዩ ስልጠናዎችን በማዘጋጀት አቅም የመገንባት ስራዎችን ለማከናወን ከፍተኛ ጥረት ተደርጓል። በዚህም ፕሮግራም ማዕቀፍ ውስጥ ለሚገኙ ሴት ሰራተኞች 4 የተለያዩ የስልጠና አይነቶችን ለ248 ሴት ሰራተኞች ስልጠናዎች በማዘጋጀት ተሳታፊ እንዲሆኑ የተደረገ ሲሆን በተጨማሪም በኦንላይን የመማማሪያ ዘዴ በመጠቀም 49 ሴት ሰራተኞች በአማካይ 8 ስልጠናዎችን እንዲወስዱ ተደርጓል። እንዲሁም በሞጁራል ትሬኒንግ አማካኝነት ደግሞ 127 ሴት ሰራተኞች በአማካይ 12 ስልጠናዎችን የሞጁል ስልጠናዎችን ወስደው ራሳቸውን ብቁ እንዲያደርጉ ጥረት ተደርጓል። ይህም ሴት ሰራተኞችን የማብቃት ሂደት ሰራተኞች ያሉባቸውን ክፍተቶች በየጊዜው በመለየትና ቀጣይነት ባለው መልኩ የሚከናወን ይሆናል። የዳሰሳ ጥናቱ እንደሚያመላክተው የተሰጡ የአቅም ግንባታ ስልጠናዎች ሴት ሰራተኞች ከተሰማሩባቸው ስራዎች ጋር በቀጥታ የሚገናኙና በተጨባጭ ሴት ሰራተኞቻችን ያላቸውን ክህሎት ክፍተት ማዕከል አድርጎ የተዘጋጀ በመሆኑ የሴት ሰራተኞቻችን የአመራርና ሙያዊ ክህሎት ከመገንባትና ለቀጣይ ተተኪ ሴት አመራሮችን ከማዘጋጀት አንጻር ከፍተኛ ሚና እንደሚጫወት ለመገንዘብ ተችሏል። ፕሮግራሙ ተግባራዊ በተደረገበት በዚህ 1 ዓመት የሴት ሰራተኞችን ወደ አመራርነት የማምጣት ሂደት ስንመለከት በመካከለኛ አመራርነት ወይም ሚድል ሌቭል ማኔጅመንት የምንለው እርከን ላይ 12 ሰራተኞች እንዲሁም በጀማሪ አመራርነት ላይን ፈርስት ላይን ማኔጅመንት እርከን ላይ ደግሞ 25 ሰራተኞች በድምሩ 37 ሰራተኞችን ወደ ተለያዩ የአመራር እርከኖች የመጡ ሲሆን ይህም ለሌሎች የባንካችን ሴት ሰራተኞች የተመቻቸላቸውን እድል በመጠቀም ራሳቸውን በማብቃትና ወደ አመራርነት ቦታ እንዲመጡ የሚያበረታታቸው እንደሚሆን እናምናለን። ሶስተኛው ፕሮግራማችን ውመን ሜንቶርሺፕ ፕሮግራም ነው። ይህ ፕሮግራም ሴት ሰራተኞች በስራቸውም ሆነ በግል ህይወታቸው ስኬታማ እንዲሆኑና በአመራርነት ብቁ እንዲሆኑ ለማስቻል ከስኬታማ ግለሰቦች የህይወት ልምድ የሚያገኙበትንና የሚመካከሩበትን አመቺ ሁኔታ መፍጠር ሲሆን ለዚህም እንዲረዳን በናሽናል ባንክ ኦፍ ኢትዮጵያ አማካኝነት ከተቋቋመው ከኒውፊን ፕሮግራም ጋር ቅንጅት በመፍጠር ለ34 አመራርነት ቦታ ላይ ለሚገኙ ሴት ሰራተኞች እያንዳንዳቸው አማካሪ ወይም ሜንተር ተመድቦላቸው የህይወት ተሞክሮን እንዲቀስሙ እንዲያገኙ የሚደረግበት አሰራር የተዘረጋ ሲሆን አስፈላጊ ድጋፍና ክትትል ስራዎች እየተሰሩ ይገኛሉ። ምንም እንኳን በዚህ ፕሮግራም ላይ በሚገባና በንቃት የተሳተፉ ሰራተኞች ክህሎታቸውን በማሳደግ የአመራርነት ግንዛቤ እና ተሞክሮን ከመቅሰም ረገድ ተጨባጭ ለውጦች ማስመዝገብ የተቻሉ ቢሆንም ጥናቱ እንደሚያመለክተው የዚህ ፕሮግራም አካል እንዲሆኑ የተደረጉ አመራሮች ከተመደቡላቸው ስኬታማ አማካሪዎች ጋር የሚያደርጉትን መስተጋብርና ተሳትፎ ተጨማሪ ድጋፍ እንደሚያስፈልገው ጥናቱ አመላክቷል። ምክንያቱም ቅድም እንዳልኩት 140 ሴቶችን ነው እዚህ ላይ አቅፈን እየሰራን ያለ ነው። ግን እዚህ ጋር ማካተት የቻልነው 34 ሴቶችን ስለሆነ ለሌሎችም ተደራሽ ለማድረግ እኛም ተጨማሪ ኤፈርት ማድረግ እንዳለብን ኖት አድርገናል። በአጠቃላይ የሴቶች ማጎልበት ፕሮግራም የታለመለትን ግብ እንዲመታና የተፈለገውን ውጤት እንዲያመጣ የፕሮግራሙ ተሳታፊ የሆኑ ሴቶች ለፕሮግራሞቹ ያላቸውን አስተያየት በተመለከተ ጥናት በማድረግ ማሻሻል ያለባቸውን ጉዳዮች በመለየት የማሻሻያ ፕሮፖዛል እንዲሁም የድርጊት መርሃ ግብር ተዘጋጅቶ አክሽን ፕላን ትግበራ ሂደት ላይ ይገኛል። ከእነዚህ ጥረቶች መካከል የደረጃ እድገት ኮሚቴ አባላት በትስስር መፍጠሪያ መድረኮች ላይ መጋበዝ ያው ሴሌክሽን ኮሚቴዎቻችን ሞር አዌር በሆኑ ቁጥር
እድገትም ይረዳናል የሚለውን በማመን እንዲሁም የፕሮግራሙ ተሳታፊዎች ደግሞ ሴት ሰራተኞች በተለያዩ የኮምፒተንሲ አሰስመንት ወይም ምዘና ሂደት እንዲያልፉ ሂደቱ ክፍተቶችን በአግባቡ ለማሙላት የሚያስችል እንዲሆን ፕሮግራሙ ውጤታማነት ለመፈተሽ እንዲቻል በተጨማሪም ፕሮግራሙ ውጤታማነት ለመፈተሽ እንዲቻል በአመት 2 ጊዜ የዳሰሳ ጥናት ለማድረግ አቅዶ እየተሰራ ይገኛል። ከዚህ ከ3ቱ ፕሮግራሞች በተጨማሪ ሴት ሰራተኞቻችንን ለመደገፍ ባንካችን ከኢውብ ጋር በመተባበር ሴቶች ሰራተኞችን የሚያጎለብቱበት ዴከር በማዘጋጀት የወለዱ ሰራተኞቻችንን የሚያበረታታበት ጤናንም ከማስጠበቅ አኳያ የጂም አገልግሎትን እንዲሁም ሌሎች መሰል ድጋፍን የሚያደርግ ባንክ ነው። ዛሬ ደግሞ ለ5ኛው ዙር ውመን ኢን ሊደርሺፕ በሚል ርዕስ የተካሄደው የትስስር ወይም የኔትወርኪንግ መድረክ ስኬታማ አመራሮች ያጋጠሟቸውን በርካታ ተግዳሮቶች ተቋቁመው ዛሬ ላይ ለስኬት የበቁበትን የህይወት ልምድና ተሞክሮ ለመርሃ ግብሩ ታዳሚዎች በሚገባ ያካፈሉን ሲሆን ተሳታፊዎች እኔንም ጨምሮ ከነዚህ ስኬታማ አመራሮች ራዕይ ተነሳሽነትና የስኬታማ መሪ ለመሆን የሚያስችለንን ልምድ የቀሰምንበት እንደነበር አምናለሁ። ስለዚህም ጥሪያችንን አክብራችሁ እዚህ በመካከላችን ተገኝታችሁ ይሄንን ስላካፈላችሁን እጅግ አድርጌ በባንካችንም እንዲሁም በራሴም ስም አመሰግናችሁ እወዳለሁ። ኮሚቴ ይሄንን ፕሮግራም ራን እያደረግን ያለ ነው። ዊ ዲድ አ ግሬት ጆብ እና ለራሳችን እናጨብጭብ። የፕሮግራም አወያያችንም ወይዘሮ አዜብን ድንቅ በሆነ መልኩ ፕሮግራማችንን ስለመራሽልን እጅግ አድርጌ በኮሚቴውም እንዲሁም በዳሸን ባንክ ስም አመሰግናለሁ። እንዲሁም ዛሬ በእኛ መሀል ተገኝታችሁ ክቡራን እንግዶቻችን ባለፈው 1 ዓመት ጉዟችን የተከናወኑ ጥረቶችን እና በተለያየ ጊዜ ያከናወናቸውን መርሃ ግብሮች ላይ በመገኘት ድጋፍ ያደረጋችሁልና ከጎናችን ለቆማችሁ በሙሉ ለሰጣችሁን ድጋፍ ምስጋና የላቀ ነው። ክቡራን የቦርድ አባላት፣ ክቡር ዋና ስራ አስፈጻሚያችን፣ የዳሸን ባንክ ውስጥ የሴቶችን አቅም ማጎልበት ስትራቴጂያዊ ቅድሚያ በመስጠት ላሳያችሁት የአመራርነትና ያልተቋረጠ ድጋፍ ከልብ አመሰግናለሁ። በአጠቃላይ ይህ መርሃ ግብር እውን እንዲሆን የበኩላችሁን ያበረከታችሁ ሁሉ ምስጋናዬን እያቀረብኩ ዛሬ ጥሪ አድርገን ነበረ፣ ግን በመሃላችን ባትገኝም ስሟን ላነሳ ስለምወድ ወይዘሮ አስቴር መጀመሪያ ይህንን ፕሮግራም ስናስብ ምን እንስራ ብለን ስንል ብዙ ሀሳቦች አይምሯችን ላይ ተመላልሰው ነበርና በመመካከር በመወያየት አግዛናለችና ባትኖርም ምስጋናዬ እንዲደርሳት ወይዘሮ አስቴር ማለት ማኔጂንግ ዳይሬክተር ኦፍ የኢትዮጵያ YEP ኢትዮጵያ እሷ ናትና እሷንም ለማመስገን እወዳለሁ። እስካሁን የተከናወኑ ስራዎች አበረታች ቢሆኑ ሴቶችን ማብቃት ቀጣይነት ያለው ጉዞ በመሆኑ የሁሉም የባንካችን አባላት ቁርጠኝነት የሚጠይቅ በመሆኑ ሁሉንም የባንካችንን አመራሮች በየስራ ኃላፊነታችሁ ለሴት ሰራተኞች ስኬታማነት የበኩላችሁን ድርሻ ትወጡ ዘንድ አደራ እያልኩኝ የባንካችን ሴት ሰራተኞችም ይህን የተመቻቸልንን ትልቅ እድል በመጠቀም ራሳችንን ወደ ተሻለና ላቅ ወዳለ ደረጃ ለማድረስ ከኛ የሚጠበቀውን ሁሉ እንድናደርግ ጥሪዬን አቀርባለሁ። አመሰግናለሁ። ደስ ብሎኛል ከእናንተ ጋር ስላሳለፍኩኝ። እግዚአብሔር ይስጥልን። በዳሽን ባንክ ስም